እሷ ለሱ ትበዛበታለች እንዴ ነው በእንግሊዝኛ የምትሉት። ለምሳሌ አሁን አያያችሁ አይደለ? ሰዎች ቆንጆ ሆነች ምናምን አይደለ? እሱ ደግሞ ትንሽ የሆነ ለካ አይመጣጠኑም ነገር አይደለ? ትበዛበታለች እንዴ ነው የምትሉት በእንግሊዝኛ። እሺ እቺን ፍሬዝ ያዙልኝ። to be out of someone's league። በጣም አሪፍ። to be የምትለዋንና someone's መቀየር ብቻ ነው የሚጠበቅባችሁ። እሺ to be የሚለው ጋር የሚበዛውን ሰው ነው የምናስገባው። ለምሳሌ አሁን እሷ ጋር ነው የምትበዛው she is ትላላችሁ። she is out of የማን league? የሱ አይደለ? she is out of his league ትላላችሁ። ትበዛበታለች። እስኪ አሁን እንቀይረው። እሱ ደግሞ በዛባት፣ እሱ በጣም ቆንጆ ሆነ ምናምን፣ እሷ ደግሞ ይሄን ያለም አይደለችም። እሱ ይበዛባታል ስትሉ he is out of her league ትላላችሁ ማለት ነው። እዚህ ጋር her, his, their, my ነው የምትሉት። እዚህ ጋር ደግሞ I am, she is, they are, we are ትላላችሁ ማለት ነው። one more example። ለምሳሌ እኔ እበዛበታለሁ ስል እኔ የሆነ ልጅ ጠብሼ ምናምን ከዛ እሱ ይሄን ያለ ማያምር ከሆነ እኔ አምራለሁ ብዬ ካሰብኩኝ እበዛበታለሁ እላለሁ አይደለ? መጀመሪያ ማን ነው ማስቀደማ? ራሴ I am ለና I am out of የሱ ነው የምትሉት his። I'm out of his league ላለው ማለት ነው። ይበዛብኛል ስልስ አሁን እሱ ፊት ለፊት ይመጣል። he is out of የኔ my league። he's out of my league ላለው ማለት ነው። እሺ በጣም አሪፍ። ይሄ ነገር it's not only for relationships። እሺ ለምሳሌ የሆነ ቤት ገብታችሁ ይሄ ቤትም አይበጥነንም በጣም ይበዛብናል ስትሉ እንዴ ነው የምትሉት? እሱን ኮሜንት ላይ አስቀምጡልኝ። I'll check everybody's comments. Bye.